እግዚአብሔር ካልቀደመ እኛ ሩጠን የምናሳካው ነገር የለም። እግዚአብሔር ካልሰራ እኛ ሌሊትም ቀንም ጥረን የምንሰራው የምናስተካክለው ቤት ሊኖር አይችልም። እግዚአብሔር ሲሰራ ነው። ይህን ልበ አምላክ ዳዊትን መጠየቅ ነው። እግዚአብሔር ኢሃነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሰራተኛው ዝም ብሎ ይደክማል ይላልና። እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው ዝም ብሎ ይደክማል ይለናል። ሩጦ ለመቅደምም ታግሎ ለመጣልም ነግዶ ለማትረፍም ተናግሮ ለማሳመንም ለማስታረቅም እግዚአብሔር ሲቀድም ነው። እግዚአብሔር ካልቀደመ እነግዳለሁ ትርፍ የለኝም፣ እሮጣለሁ አልቀድምም፣ ታገላለሁ አልጥልም፣ እሰራለሁኝ ግን ወፍ የለም የሚሉ ድምፆች ይበዛል። ይህ የሚሆነው የሚቀድመውን ክፍል ስለማናስቀድም እኛ እንቀድምና እግዚአብሔርን ከኋላ እናደርጋለን። ነገር ግን በክርስትናችን ውስጥ እግዚአብሔርን ከፊት እኛ ከኋላ ሆነን ስንጓዝ ውጤታማ እንሆናለን። ምን ማለት ነው? ዛሬ ዕለተ ዓርብ ነው። ዓርብ ማለት በቤተ ክርስቲያናችን ትርጓሜ የመጨረሻው ቀን ማለት ነው። ምን መታደል ነው! ዛሬ እዚህ አንዲት ነፍስ ወደ ፈጣሪዋ ተጠርታ ስትሄድ አይተናል። ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጥሮ ዓርብ የመጨረሻ ቀን ነው። ለእስራኤላውያን ከእሑድ ጀምሮ እስከ ዓርብ መና ያወርድላቸው ነበረ። ዓርብ የመና መካተቻ ነው። በዕለተ ሆሳዕና ከሰዓት በኋላ 6 ሰዓት ጀምሮ ወደ ፈተና ገባ። ሰሙነ ሕማማት ተብሏል። ይቺ 5 ቀን ተብላለች። ከሰኞ እስከ ዓርብ ያለው 5 ነው። 55 የሚለው ወይም 5500 ዘመን የሚለውን የብሉይ ኪዳንን ዘመን የሚያሳየን ያ ወቅት ሰሙነ ሕማማት የምንለው እነሆ እሑድ ከሰዓት በኋላ የተጀመረው መከራና የመከራ ጉዞ የተጠናቀቀው ዓርብ መስቀል ላይ ነው። ስለዚህ አሁን ያለነው የሥነ ፍጥረት መካተቻ፣ የመና መካተቻ፣ የመከራ መካተቻ ይልቁንም ደግሞ ሰቀልዎ ዲበ ዕፅ በእንጨት ላይ ሰቅለው እሱ ግን በተመሳቀለ እንጨት ላይ እነሱ ሰቅለው ቢስቁም ቢሳለቁም ምራቃቸውን ቢተፉም ጦር ቢወረውሩም የመጣበት ዓላማ ዓለምን ለማዳን ስለነበረ በዛሬው ቀን ዓለም የዳነበት ቀን ነው። ሲያመስሉት መድኃኔዓለም ይህን ቀን አልቀረው እነዳ ያስፈልግም። ሁለተኛው በዚሁ ቀራንዮ ላይ አመ ይሰቅልዎ አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደመ። እነሆ እነዚህ ሰቃዮች በሰቀሉት ጊዜ፣ ገራፊዎችን በገረፉት ጊዜ ሚካኤል ዝም አለ፣ ቅዱስ ገብርኤል የሚደነቅ ነበረ የሚለው ታላቁ መልአክ የቅዱስ ገብርኤል ወርኃዊ በዓል ነውና ሁላችንም ተረጋግተን የእግዚአብሔር ሐሳብ ይዘን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ይህ ማሳሰቢያ ነው። እጃችሁን አንሱት። በስመ አብ ድምፅ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት ቆሞስ አባ ልሳነ ወርቅ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መምህራችን ዘማሪ ቀሲስ አሸናፊ ገብረ ማርያም አንጋፋ ከሚባሉት የዝማሬ አገልግሎት ዘማሪያን መካከል አንደኛው የሆንከው ወንድማችን የስብከተ ወንጌል ክፍል ዋና ኃላፊና የደብሩ የስብከተ ወንጌል መምህራን፣ ዘማሪያን እንዲሁም ሊቃውንተ ቤተ ክርስቲያን
አረጋዊ አባቶቻችን፣ እንዲሁም እናቶቻችን፣ ወጣቶች፣ እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ማለዳ ሁል ጊዜ እግዚአብሔር አዲስ ነው ተብሏልና በማለዳው የሰበሰበንን አምላክ እስኪያመስሉት እግዚአብሔር። በጣም ጥሩ። አሁን እንግዲህ ለተወሰኑ ደቂቃዎች ከኔ ጋር ቆይታ እናደርጋለን። የምንነሳበት የትምህርታችን ርዕስ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን ኃይለ ቃል ይዘን እንነጋገራለን። አጭር ሰዓት ስለሆነ ሁላችሁም ወንጌሉን ተከታተሉት። አንድ ሰው ቆሞ ብዙዎቻችን ተቀምጠን ይሁን እንጂ አስተማሪው እግዚአብሔር ነው። ማን ነው የሚያስተምረው? አንድ ሰው ቆሟል፣ ምልክት ነው። አስተማሪ ግን ማን ነው? ንገሩኝ። እግዚአብሔር ነው። ከኔ ምንም ነገር እንዳትጠብቁ። በማለዳው ላይ በኪዳኑ በማለዳው ላይ ደግሞ እንዲሁም ደግሞ ሊቁ እንደተናገረው የሰው ልጅ አያስተውልም እንጂ እግዚአብሔር በአንድም በሌላም መንገድ ያስተምራል ተብሏልና ከኛ ጋር ትናንትና የነበሩ ዛሬ ደግሞ አረፍተ ዘመን የገታቸው እነሆ በአስተማሪነት በቋቷ መጥቶ ሊቃውንቱ በዝማሬ መዋሥዕት በድጓው ሽኝት አድርገዋል። እናንተም ደግሞ እንደ ኢትዮጵያዊነት በሐዘን ትናንት ከኛ ጋር ነበረች፣ ዛሬ ደግሞ ተጠራች እያላችሁ ሸኝተናል ሸኝታችኋልና ነፍሳቸውን በቅዱሳን ቦታ ይጨምርልን መድኃኒዓለም። እስከ ሞት ድረስ የወደደን እግዚአብሔር ነው። የእኛ ትልቁ ድርሻችን እና አሁን ያለንበት እስከዚህ ድረስ ነው። ከዚህ በላይ የሰው ልጅ ሰውን አይወደውም። እየሰማችሁ ነው አይደል? እስከዚህ ድረስ ነው። እስከ መቼ? እስከ መሸኘት ድረስ ነው። አፈር እስከ ማለት ድረስ ነው። የኛ ጌታ ግን እስከ መቃብር የወደደን እርሱ ነው። ሲያመስሉት እሱ ብቻ ነው እስከ መቃብር የወደደን። አይታችኋል። የዮሐንስ ወንጌል ምዕራፍ 11 ላይ ማርታና ማርያም አልዓዛር የሚባሉ ሁለት ታማቾችና አንድ ወንድም ነበራቸው እና በጣም እንደ ነፍሳቸው ይዋደዱ ነበር። እስከ መቼ? እስካሉ ድረስ። ይልቁንም ለሁለቱ ሴቶች መኩሪያቸው ነበረ። ወንዶች በተለያየ መልኩ ሊያጠቋቸውና በተለያየ መልኩ ጾታቸውን ተጠቅመው ይሄ በዘመኑ አነጋገር ለከፋ የሚባለው ማለት ነው። እንዲህ አይነት ነገር ብዙ እንዳይበዛባቸውና ጉዟቸው የተስተካከለ እንዲሆን ወንድማቸው ጋሻቸው ነበር። ወንድማቸው ክንዳቸው ነበረ። የማንን እህቶች ማን ይነካቸዋል፣ ማን ይለቅፋቸዋል በሚለው ሰዋዊና ሰውኛ አነጋገር ወንድማቸው መመኪያቸው ነበረ። ከዕለታት በአንድ ቀን ግን ወንድማቸው አረፈ። ማርያም ከጌታ ስር ቁጭ ብላ ወንጌል በመማር የምትታወቅ ብቸኛ ሴት ናት። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ እነሆ ማርያምስ ሐሬት መክፈልተ ሰናይ ዘኢያይድዋ፣ ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች፣ ያውም እንደናንተ ቁጭ ብላ የእግዚአብሔርን ቃል መማር። እስኪያመስሉት መድኃኒዓለም ምን መታደል ታድላችኋል። ማርታ ግን ደግሞ ትላክል ነበረ ይላል። አያችሁ፣ የእናት ማህፀን ጅንጉርጉር ነው። አንዱ የሚላክል፣ አንዱ ደግሞ የሚረጋጋ፣ አንዱ ሌባ፣ አንዱ ደግሞ መጽዋች፣ አንዱ ገዳይ፣ አንዱ አዳኝ፣ አንዱ የሚሰጥ፣ አንዱ የሚቀማ፣ አንዱ ርኅሩህ፣ አንዱ ክፉ፣ አንዱ ጾመኛ፣ አንዱ በላተኛ፣ አንዱ ሀገር ሻጭ፣ አንዱ ሀገር ጠባቂ፣ አንዱ ተቆርቋሪ፣ አንደኛው ምንደኛ። የእናት ማህፀን እንዲህ አይነት ነው። ኢትዮጵያ እኮ እንዲህ አይነት ማህፀን ኖባል ነው የተቸገረችው። እየሰማችሁ ማለት ስለዚህ የማርያምና የማርታን ስታዩ ይሄ ነው። ማርያም ለወንጌል ነቢዩ ሙሴ በተናገረው ቃል እመኒ እንዘ ትነውም ስትተኛ፣ ወእመኒ እንዘ ትትነሣ ስትነሳ፣ ወእመኒ እንዘ ትሐውር ስትራመድ፣ ወእመኒ እንዘ ትነብር ስትቀመጥ ይትርሳ ተዘክሮተ እግዚአብሔር አምላክከ፣ የእግዚአብሔርን ስም ከመጥራት ዝም እንዳትል ይልቁንም እንዳትዘገይ በሚለው የሙሴ አምላካዊ ስጦታ ሌሊትም ቀንም ዓይኗን ከክርስቶስ
ጆሮዋን ከቃሉ ያለየች ማርያም። ማርታ ግን ቅድም እንዳልኳችሁ ታዲያ ምን አላት ጌታ? ማርያም ማርያም፣ አዎ በዚሁ ባለሽበት ቀጥይ ሲላት፣ ማርታ ግን ትባክን ነበር። ይህች አልበቃትም። ማርያም ከቅድም ጀምራ እስካሁን ቁጭ ብላለችና እባክህ እንድታግዘኝ ስራ በዝቶብኛል አዝዝልኝ ነው ያለችው። አሁን በዚህ አልፎ የሚሄድ ሰው እንዲህ ቁጭ ብላችሁ ሲያያችሁ ስራ የያዛችሁ አይመስለውም። እየሰማችሁ ነው አይደል? በቤተ ክርስቲያናችን ትልቁ የሥራ መስክ ወንጌል ማዳመጥ፣ ትልቁ የመጀመሪያውም የመጨረሻውም፣ አዎ ትልቁ ስራ ወንጌል ማዳመጥ፣ ወንጌል መማርና ማስተማር። ስለዚህ ዝም ብላ ቁጥራለች ስትለው ማርታ 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 አለና እንዲህ አለ፣ ትባክኛለሽ፣ ትደክኛለሽ፣ ነገር ግን አስፈላጊው ጥቂት ወይም አንድ ነገር ነው፣ ያውም የእግዚአብሔርን ቃል መስማት ነው። እስኪ ተናገሩ። የማንን ቃል? የማንን ቃል? የእግዚአብሔርን ቃል መስማት ነው አለ። አሁን ሌላው የወንድምየው ታሪክ ደግሞ ሁሩ በልወ ለእገሌ ይቤለከ ሊቅ አይትያጽሁ ሀበ እገብር ፋሲካ። ፋሲካው በደረሰ ጊዜ ወደፊታችሁ ሂዱና አንድ ወጣት እንስራ ተሸክሞ ታገኙታላችሁ። ውሃ ቀርቶ እንስራ ተሸክሞ ወደ ቤቱ ሲገባ ታገኙታላችሁ። መምህር እንዲህ ይልሃል በሉት። በአንተ ቤት በነገራችን ላይ እስራኤላውያን 3 የፋሲካ በዓላት አሏቸው። ከነዚያ አንዱ የመጨረሻው መድኃኔ ዓለም የተሰቀለበት ዕለት ያ የቂጣ በዓላቸው ያ ፋሲካቸው እንዳይጠለሽባቸው ጥንቃቄ አድርገው እንዴት አድርገን እንስቀለው በዓላችን አዎ እንዳይደበዝዝ ብለው ለዓለሙ ጌታ ለመድኃኔ ዓለም ሳይሆን ለእነሱ የቂጣ በዓል ክብር ሰጥተው ነበር። እየሰማችሁ ነው አይደል? እግዚአብሔር ሁላችሁንም ይስማችሁ። ሰጥተው ነበረ እና እነሱ አላወቁም። እነሱ በንፍሮ እነሱ በስንዴ ዳቦ ያከብሩት የነበረውን በዓል እርሱ ግን ስጋውን ቆርሶ ደሙን አፍስሶ የራሱ በዓል አደረገው። ክብርና ምስጋና ለመድኃኔ ዓለም። ለወጠው ወዳጄ። አዎ እነሆ በዓለ በጸለት በዓለ አዎ በራሳቸው በዓለ ሰዊት እያሉ ያከብሩት የነበረውን እስራኤል ከግብፅ የወጡበትን ወደ ከነዓን የተሻገሩበትን የደረሱበትን እነዚህን የእሸት በዓል የመሻገር በዓል እያሉ ያከብሩት የነበረው በዓል እነሆ እሱ ግን በምን አይነት መልኩ ሊለውጠው የመጣ አምላክ ወደፊታችሁ ሂዱና አልዓዛርን በቤትህ መምህር ይመጣል ተዘጋጅተህ ጠብቅ በሉት አለና ላካቸው። ሄደው ነገሩት። ለአምላኩ ለመድኃኔ ዓለም ቤቱን አስተካክሎ በሱ ቤትም ፋሲካን የዋለለት ልዩ ደቀ መዝሙር አልዓዛር ማለት ነው። ባጭሩ አልዓዛር ሞተ። ሲሞት ያውቁት ነውና እስከሌን ተሸክሞ የሚያድር የለም። ቀበሩት። 4 ቀን ሆነው። ሰዎች ተስፋ ቆረጡ። ወንድማችን ተቀብሏል ከዚህ በኋላ የለም አሉ ሁለቱ። ሲያልቅ አንድ ብሎ ይጀምራል። ሰዎች ተስፋቸው ሲሟጠጥ እሱ ተስፋ ይጀምራልና መጣ። እንደመጣ ማርያም ማርታ ተስፋ ቆርጠው ባሉበት ቤት የኢየሱስ ክርስቶስ መምጣት ተነገረ። በእውነት ለሀገራችን ለኢትዮጵያ የመድኃኔ ዓለም ፍቅር መምጣቱ እግዚአብሔር ይንገረን። አሜን በሉ። ማን ይንገረን? ሰዎች ብዙ ጊዜ ነግረውናል። ስለ ሰላም፣ ስለ ፍቅር፣ ስለ መዳን፣ ስለ ብዙ ነገር ነግረውናል። ነገር ግን ኑረን መልወፍ የለም አይደል? የለም። ስለዚህ ፍቅርም ያለ ሰላምም ያለ ከላይ ስለሆነ ሰላሙን ፍቅሩን መድኃኔ ዓለም ለኢትዮጵያ እንደዚህ እንደ ቅዳሴው ደወል እንዲያሰማት መልካም ፈቃዱ ይሆንልን። ማርታ ሰማች። እየተንከረከረች ሄደችና መድኃኔ ዓለም ስር ወደቀች። አዎ አንተ ብትኖር ኖሮ ወንድሜ አይሞትም ነበር አለች። ይህ ድምፅ ዛሬም አለ። ቁልቢ ባይሄድ ኖሮ፣ ግሸን ባይሄድ ኖሮ፣ አክሱም ባይሄድ ኖሮ፣ ላሊበላ ባይሄድ ኖሮ አይሞትም ነበር። እየሰረቁ ከመሞት ገዳም ሄዶ መሞት አይሻል? ከራስ አልጋ ላይ ተኝቶ ከመሞት ግሸን ተሳልሞ እየተመለሱ ኃጢአትን አንከባሎ ጥሎ መሞት አይሻልም? ብዙዎቻችን እንደዚህ ያለናለን። እንዳለመታደሉ ነው። እየሰማችሁ ነው አይደል? የታደለች ናት መንገድ ላይ። አዎ ከኢየሩሳሌም ስትመለስ፣ ከላሊበላ ሲመለስ፣ ከአክሱም ሲመለስ፣ ከዝቋላ ሲመለስ አንልም። ባይሄድ ኖሮ እኮ አይሞቱ ነበር ብያለን የምንፈርጀው። በዚህ ወንበር ነው የምንቀመጠው። ተወደደም ተጠላም ግን ሞት ከሆነ ከቤትም
በተለያየ ነገር ልንሞት እንችላለን፣ ቀናችን ከደረሰ ማለት ነው። እየሰማችሁ ነው አይደል? አጭሩ አንተ ብትኖር ኑሮ ወንድሜ አይሞትም ነበር አለችና ጫማው ስር ወደቀች። ማርታ አላት። አቤት አለችው። ብታምኚስ ወንድምሽ ይነሳል። የኢትዮጵያን ትንሣኤ ያሳየን መድኃኒዓለም። አሜን በሉ። መድኃኒዓለም ያሳየን። ወንድምሽ ይነሳል አላት። አላመነችም። በትንሣኤ ዘጉባኤ እንደሚነሳ ተናገረች። ወደ ቤት ሄደ። ያ ቤቱን ከፍቶ ያስተናገደው አልዓዛር ነውና አለቀሰ። አዎ በለበሰው ሥጋ ይሄ የሐሙስ ውዳሴ ማርያም አሐዱ ዘእምቅድስት ሥላሴ ርኅወትትነ አለ። ከሥላሴ አንዱ አካል መዋረዳችን አይቶ መጠቅጠቃችን አይቶ ጨለማ ውስጥ መሆናችን አይቶ አዎ አጽረረ ሰማየ ሰማያት በቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት በአምላክ መበስርነት ዝቅ ዝቅ እያለ መጣና ሰው ሆነ። አው ወኮነ ሰብአ ከማነ ዘእንበለ ኃጢአት ባይቲታ ከኃጢአት በስተቀር እንደኛ ሰው ሆነ። እስኪ ተናገሩ፣ ከኃጢአት በስተቀር በሉ። ኧረ ተናገሩ፣ ያስከፍላል እንጂ። ከኃጢአት በስተቀር በሉ። እንደኛ ምን ሆነ? አመስግኑት። ሰው ሆነ ከኃጢአት በስተቀር። ለዚህ ነው ገባና አለቀሰ። ሰው መሆኑን ሊያሳይ ነው። ከዚያ ቀጠል። አሁንም ሰው መሆኑን የት ቀበራችሁት አለ። ያውቃል። አዎ ነገር ግን አብረው ሄዱ። ድንጋዩን አንሱት አለ። ማርታ ምን አለች? እዚህ ላይ ነው የወጣሁት። እንግዲህ ከኔ ጋር ናቸው አይደል? ይዤ የመጣሁት የትምህርት ክፍል አይደለም። ነገር ግን እዚህ ጋር የከበረ የተጠራ ነፍስ ወይም ደግሞ በመካከላችን ለአስተማሪ እግዚአብሔር ያዘጋጀው እኔም እናንተም አስተምረን ተምረን ልንወጣ እንጂ እናያለን ብለን አልመጣንምና እዚህ ላይ ነው የወጣሁት። በአጭሩ ግን ምን አላት ማርታ? ምንድን ነበር ያልኩሽ? ብታምኚስ ወንድምሽ ይነሳል። እሷ ግን ምን አለች? ከተቀበረ ስንት ቀኑ ነው አለች? 4 ቀኑ ነው። ምን ይሆናል አለች? ይሸታል አለች። ምን አለች? እዚህ ላይ ነው እንግዲህ እስከ መቃብር የወደደን አምላክ የተመሰገነ ይሁን። ለካ እህት ወንድሟ ከተቀበረ በኋላ ወደ መቃብሩ ለመሄድ ይሸታል ትላለች። ለካ ልጅ እናቱን ለካም እንደዚህ ይላታል። ልጅ አባቱን ባሚስቱን ሚስት አባት ምን ዋጋ አለው? አዎ ቶሎ ሩጥና ይዘና ማድረቂያ መድኃኒት ነው ለካ የምንለው። እንዳይሸት እንዳይቀረፋ ነው የምንለው። ይህን ሁሉ ግን ያነሳ መድኃኒዓለም ነው። ክብርና ምስጋና ለስሙ ይሁን። እሱ ነው ያነሳው ወዳጄ። አዎ የሚገርማችሁ ነገር ደገመና እንዲህ አላት፣ ማርታ ወንድምሽ ይነሳል አለና ድንጋዩን ደግማችሁ አንሱት አለ። ድንጋዩን ሲያነሱት አልዓዛር አለና በአራተኛው ቀን እንዲነሳ አደረገው። ተነስቶ ወዳና ወዲህ ማለት ጀመረ። አሁን እናንተ ብታመሰግኑ ምን ይደንቃል? ሌሊት ተኛችሁ፣ አሁን ተነሳችሁ። እግዚአብሔር ስለሆነ እኮ ነው አይደል? አዎ እንዲደንቀው የ4 ቀን አስከሬን ተነሳና መድኃኒዓለምን ምን እሱ ብቻ ኤጲስቆጶስ ሆኖ እንደገና አገለገለ። ክብርና ምስጋና ለመድኃኒዓለም። ኤጲስቆጶስ ሆኖ ስለነበረ ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። አሁን ወደ ርዕሴ ልምጣ። እስኪ ተናገሩ። መልአክ በሉ ወዳለችበት ገባ። እስኪ ድገሙት። መልአኩ በሉ ወዳለችበት ቦታ ገባ። ይሄ ቃል የሚናገረው ስለ አንድ ቦታ ነው። አሁን ያለነው ጀሞ ቅዱስ ገብርኤል ግቢ ነው ያለነው። ስለዚህ ነው የሚናገረው። መልአኩ ቅዱስ ገብርኤል ወዳለችበት ገባ ይላል። የመጀመሪያው ያለችበት ቦታ ማን ነው? ገሊላ ነው። እሷ ማን ናት? ድንግል ማርያም ናት። የተላከው ማን ነው? ቅዱስ ገብርኤል ነው። የላከው ማን ነው? እግዚአብሔር ነው። ለምን ላከው? የነቢያት ትንቢትና የመላእክት አገልግሎት በሷ በኩል እንዲነገር ስለፈለገ። ሁለት ነገሮች ናቸው። እናስፋውን ብንል ይሰማል፣ ብናጠባውም ይጠባል። ሁለት ነገር ብቻ ስለሆነ እየሰማችሁ ነው አይደል? አዎ። ሁለቱ ነገር አንደኛው ምንድን ነው? ትንቢተ ነቢያት ነው። የነቢያት ትንቢት ፍጻሜ ይህን ተሸክሞ የመጣ ቅዱስ ገብርኤል ነው። የ5500 ዘመን የነቢያት ትንቢት በ15 የቃል ነቢያት፣ በ16 የጽሑፍ ነቢያት፣ በአበይት ነቢያት 4 አበይት ነቢያት፣ 12 ደቂቀ ነቢያት ሲጠቀለል 31 ነቢያት የእነዚህን ትንቢት ይዞ የመጣ ቅዱስ ገብርኤል ነው። እስኪ አመስግኑት። ይህንን መልአክ
በሌላ መልኩ እንግዲህ አንዱ ትንቢተ ነቢያት ከሆነ ሁለተኛው ደግሞ የመልአክ ወደ ድንግል ማርያም መላክ ነው። ቅዱስ ያሬድ አማን በአማን መላእክት ይትላኩኪ፣ እውነት በእውነት ሰው ሊላክሽም ላይላክሽም ይችላል። አማላጄ እናቴ ወዳጄ ቅድስት ድንግል ማርያም ወላዲተ አምላክ ሳሊተ ቅድስት የታደለው ክፍል እንዲላል፣ ያልታደለው ክፍል ደግሞ ሊያፈርስ ደግሞ መዶሻ ይዟል። ይህ ነው የሚነግረን። አዎ ሰዎች ሊያመሰግኑሽም ላያመሰግኑሽም ይችላሉ። እውነት በእውነት ግን መላእክት ያመሰግኑሻል። እስኪያመስግኗት ይህን ነው ቅዱስ ያሬድ የዘገበው። ምክንያቱም ማህበራዊ ሚዲያ ላይ እንደምናየው እንደ የሻሽ ጠምጥመው ካባ ለብሰው ትናንት በርጌታ ነበርን ዛሬ ግን አይደለንም ብለው ድንግል ማርያም ሲነቅፉ ይውላሉ። እንደና አባ ቆብ አድርገዋል፣ ተረጅያ ለብሰዋል፣ ማህበራዊ ሚዲያ ውስጥ ነዋል። ትናንት መረክስ የነበርኩ ዛሬ ግን አይደለሁም፣ ማርያም አታማልድም፣ ወላዲተ አምላክ አይደለችም። ይህን ነው ቅዱስ ያሬድ አስቀድሞ የተናገረው። በ505 በአክሱም ከተማ የተወለደው በ6ኛው ክፍለ ዘመን ከዳር 6 ቀን ወደ ሰማይ ተነጥቆ በኢዮር በራማ በኤረር የመላእክትን ዝማሬ የተማረልን ቅድም ቀሲስ ዘማሪ አሸናፊ ገብረ ማርያም በነገራችን ላይ በጣም ድሮ ከቆዩ ዘማሪያን በጣም ወደውና የማደንቀው ዘማሪ ወንድሜ ነው። የሚገርማችሁ ነገር በረሃ ናዝሬት በነበርኩበት ጊዜ ወደ 12 ዓመት ናዝሬት ቅድስት ማርያም፣ ናዝሬት ቅዱስ ገብርኤል በጣም በሰፊው ከዘማሪ ምንዳይ ጋር ሲያገለግል የኖረ ወንድማችን በረሃ ድሬዳዋ ድረስ እስከ ወደ ድረስ ያልበገረው ወንድማችን ነው። እየሰማችሁ ነው አይደል? ሲያመስሉት እግዚአብሔር ለመጀመሪያ ጊዜ ነው አሁን ዘመረዋል ያየሁት። በጣም ደስ ብሎኛል። እግዚአብሔር ያውቀዋል ነውና ደስ ይላል። እየሰማችሁ ነው አይደል? አዎ። ስለዚህ ምንድን ነው የሚለው? በኢዮር በራማ በኤረር ህዳር 6 ቀን ተነጠቀ ወጣና ይህንን ስርዓት ይዞልን መጣ። አባ ጊዮርጊስ ዘጋስጫን ጠይቁት ምን ይላል? ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አራያ ዘበሰማያት ቤተክርስቲያን ሰ ትዝሜሰል በጽራሪያ ዘራይኑ ይላል። ይህች ቤተክርስቲያን ተሰራ በሰማይ ተሰራ በምድር። ስርዓቷ ሰማያዊ ነው፣ ስርዓቷ ምድራዊ ነው። ምንድን ነው? የመላእክት አገልግሎት ነው የመጀመሪያው። ቀጥሎ ቦታ ነው። ኢዮር፣ ራማ፣ ኤረር፣ መቅደስ፣ ቅድስት ማህሌት። ይህን አገልግሎት ቅዱስ ያሬድ አምጦ ሰጥቶናል። ይህንም ቅዱስ ያሬድ ደግሞ ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቀራንዮ። መላእክት የሰው ልጆች ምን ብቻ መላእክትና ሰው ብቻ አይደለም፣ አራዊትም እንስሳትም አንድ ሆነው በዜማ እንዲህ አሉ። ስብሐት ለእግዚአብሔር በሰማያት በሰማያት በመላእክት ከተማ ወሰላም በምድር ስምረቱ ለሰብእ። በምድርም በደቂቀ አዳም እግዚአብሔር ምስጉን የሆነ አምላክ ነውና ይመስገን እያሉ በቤተልሔም አንድ ሆነው ዘመሩ ይላል። ክብርና ምስጋና ለመድኃኒዓለም ይህ ነው የሚነግረን። ስለዚህ አንዱ ዛሬ ቅዱስ ገብርኤል ይዞት የመጣው የነቢያት ትንቢት ስብስብ እሱን ተሸክሞ ነው የመጣው። ከማን? ከእግዚአብሔር። ወደ ማን? ወደ ድንግል ማርያም። እሱ ምንድን ነው? ተስፋ። የማን? የሐዋርያት የነቢያት ተስፋ። ተስፋው ምንድን ነው? ትጸንሳለች፣ ትወልዳለች፣ ከድንግል አምላክ ይወለዳል፣ ዓለም ይድናል፣ የሚወለደው ይሰደዳል፣ ይሰቀላል፣ ይሞታል፣ ተሰቅሎ ዓለሙን ያድነዋል የሚለውን የነቢያትን ትንቢት ቅዱስ ገብርኤል ሰብስቦ ገሊላ ወደ ድንግል ማርያም የ15 ዓመት ብላቴና ይዞት መጣ። አሜን። ሁለተኛው ቅድም ያልኳችሁ እዚህ ላይ ነው። እንግዲህ የመላእክት ተልእኮ ነው። መላእክት ያገለግሉሻል። ሐናና ኢያቄም እግዚአብሔርን ልጅ ጠየቁት። እግዚአብሔር ደግሞ ልመናን ይሰማልና ነሐሴ 7 ቀን እመቤታችን እንድትጸነስ የእግዚአብሔር ፈቃድ ሆነ። ከእናቷ ማህፀን ብቻ አይደለም፣ ከሐምሌ 30 ቀን ጀምሮ ቅዱስ ገብርኤል የሐናን ማህፀን ይጠብቅ ጀመር። እንዛለው ጸኒሳ ያኪርቴ ሐና እመቤታችንን ጸንሳ ባለችበት ሰዓት የሐና ሰውነት ታምር ይፈጠር ነበር።
ይህን ብዙ መተንተን አያስፈልግም። እዚያው የቅዱስ ገብርኤል ጸበል አለ። ቅዱስ ገብርኤል አሁን ቤተክርስቲያኑ የቅዱስ ገብርኤል መታሰቢያ ነው። የቤተክርስቲያኑ ባለቤት ግን መድኃኒዓለም ነው። እየሰማችሁ ነው አይደል? ጸበሉ ስትገቡ ማን ይፈውሰናል ብላችሁ ነው የምትገቡ? ንገሩኝ። ቅዱስ ገብርኤል ነው አይደል? እግዚአብሔር ይስጥልኝ። ይሄ መታሰቢያነቱ ለማን ነው? ቅዱስ ገብርኤል ነው አይደል? የሐና ሰውነት እመቤታችንን ነሐሴ 7 ከጸነሰች ጀምሮ የማን ማደሪያው ናት? ንገሩኝ እስኪ። የድንግል ማርያም ማደሪያው ናት። ድንግል ማርያም የማን እናት ናት? ንገሩኝ። የአምላክ እናት ናት። እየሰማችሁ ነው አይደል? ድንግል ማርያምን ጸንሳ ሐና በማኅፀነ ሐና ያለችው ድንግል ማርያም ታምር ትፈጥር ነበረ። ሌላ ማሳያችሁ የሉቃስ ወንጌል እዚሁ ላይ እመቤታችን ቅዱስ ገብርኤል አብስሯት ከጨረሰ በኋላ የኤልሳቤጥን መጽነስ ስትሰማ ድንግል ማርያም ወተንሥአት ማርያም እቱነ በውእቱ መዋዕል ወዲያውኑ ወደ ኤልሳቤጥ ስትሄድ በኤልሳቤጥ ማኅፀን ያለው ዮሐንስ መንፈስ ቅዱስን ተሞልቶ አንከራተ ወሰገደ ወልደ መካን ወልደ ድንግል የመካኗ ልጅ ለድንግሏ ልጅ አው ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ በማኅፀን ያለው በማኅፀን ላለው ሰገደ። እስኪ አመስግኑት መድኃኒዓለም። ይሄ ነው የሚያስደንቀው ወላጆች። ሐና በማኅፀኗ ታምር ሲፈጠር አይሁድ ለምቀኝነት አያርፉምና እንግደላ ብለው ሲነሱ ቅዱስ ገብርኤል ልባሉ እንግዲህ እየሰማችሁ ነው አይደል? የቅዱስ ገብርኤል አገልግሎት ነው የምነግራችሁ። የመጣንበት ዓላማ እሱ ነው ማለት ነው። የሚገርመው ነገር ቅዱስ ገብርኤል ከመጠበቅና አልፎ ለኢያቄም መጣና ሐናን ከማኅፀኗ ተአምርና መልካም ስራ የተነሳ ሊገሏት በምቀኝነት ተነስተዋልና ይዘህ ወደ አድባረ ሊባኖስ ሽሽ አለ። በዚህ ፈጸም ዘንድ ነው ያ ጉዳይ አይደለም። ሳይ ሊባኖስ ስለ ሕይወት መኃልየ ምዕራፍ 4 ሰሎሞን ምን አለ? መልካሟ ሙሽራ ከሊባኖስ ነይ አንብኪ ነው ወይም እንትኒ በዓይኔኪ በአንቺ ላይ በንጽህናሽ በቅድስናሽ በድንግልናሽ በእናትነትሽ ነው የለብሽም። ሊባኖስ ተወለጅ ነይ ማለት ነው ማለት ነው። አድባረ ሊባኖስ ያ ትንቢት ይፈጸም ዘንድ በቅዱስ ገብርኤል ንግግር ኢያቄም ይዞ ሄደ። ወደ አድባረ ሊባኖስ ግን ወደ አንድ ቀን ተወለደች። 3 ዓመት በእናት አባቷ ቤት ቆየች። አሁን ቅዱስ ገብርኤል ትርጓሜያችን ምን ይነግረናል መሰላችሁ? የስለት ልጅ ነበረችና ሐና ጓጓች። ኢያቄም ደግሞ የዓይኗ ማረፊያ አነጋጋሪዋ የመጀመሪያ ልጅ እናት እህት ናት። እየሰማችሁ ነው አይደል? ስለዚህ የዓይኗ ማረፊያ ናት። ምን ልበላልና ፈራት። ሐና ደግሞ በልጅ ጓጓች። ለካ እናንተ እንጀራ ብቻ አይደለም የሚያጓጓው፣ የመርካቶ ጨርቅ ብቻ አይደለም የሚያጓጓው፣ አስፋልት ላይ ቆማችሁ የምታዩት መኪና አይደለም የሚያጓጓው፣ ልጅም ለካ የሚያጓጓው። ጓጓችና ዝማለች። ቅዱስ ገብርኤል ድንግል ማርያምን ልጅ ጋር ገና ሰወረባት። እየሰማች ነው አይደል? ከጎረቤት ቆይታ ስትመጣ የለችም። ራሷን ያዘችና ወያለች። የእናንተ ልጅ ነው ምን ትላላችሁ? እዚህ ግቢ ያዙ ይልቀቁት ነው አይደል? ልታቆሩ መጣችሁ ለቀቅ ታረጓቸውና ስንጠፋ እዚህ መጣችሁ ድምፃዊያው መያዝ ብቻ ነው የሚቀራሉ አይደል? አረ ንገሩልኝ ልጅ የጠፋብኝ ነው ትባል። እንዲህ ነው ማን ያርዳ የቀበረ ማን ያወራ የነበረ ስለሆነ ማለት ነው። ጣፋጭባል በኋላ ራሷን ይዛ ስትጮህ ቅዱስ ገብርኤል እንደዚህ እንደዘመኑ ጨካኝ አይደለም። በእኛ ዘመንማ ምንም ያውቁ ሕፃናት 2 ሚሊዮን ብር መያዣ እየሆኑ እየተገደሉ አሉ። አባት ላይ ያለ ብር ለመቀበል 5 ዓመት ልጅ ማገት፣ አባት ላይ ያለ ብር ለመቀበል እናት ላይ ያለ ብር ለመቀበል ሕፃን ልጅ እንደ ዶሮ ቆርጦ መጣል። ይህ ዘመን ላይ እኮ ያለ ምን አዲስ ነገር አለ? ሰው በባንክ ብቻ በቴሌቪዥን እንጂ በቦርሳው ይዞት የማያውቀውን ብር ካላመጣ እየተባለ በየመንገዱ እየታገተ ያለበት ዘመን እኮ ነው ያለው። ቆጥሮት የማያውቀውን እዚህ ላይ ያለ በእውነት ኢትዮጵያ እግዚአብሔር ይማራት። አሜን በሉ። እዚህ ላይ ያለ ቅዱስ ገብርኤል እንደኝ ባጭሩ ጠቅለው ቅዱስ ገብርኤል እንደኛ ጨካኝ አይደለም፣ ርሩ ነው። ሊያስተምር ስለፈለገ ነው። አሁን እኔ ልናገር እንጂ እየተናገረ ያለው ቅዱስ ገብርኤል ነው። አመጣና ሰጣት፣ ወደ ራሷ መለሳት። እስቲ አመስግኑት። እንደመላክ ወደ ራሷ ምን ማለት ነው? እየሮጠች ሄደችና አንተ ኢያቄም አለችው። አቤት። እየሰማች ነው አይደል?
ልጃችን እኮ የምን ልጅ ናት? የስለት ልጅ ናት። አያችሁ ቁንጥጫ መጣ አይደለ? ቁንጥጫ መጣ እዚህ ጋር። እንዴ ዛሬ ደብቋን ነገር ሊወስዳት ነው። በቃ ለማለት ወደ ራሳችን ቅዱስ ገብርኤል ይመልሰን። አሜን በሉ። እናስ የስለት ልጅ ናት። ስለዚህ እንውሰድ እንስጥ። እንዴ የሰጠ ቢነሳ የለውም ወቀሳ። ስለዚህ እኔም እኮ ፈርቼሽ ነው እንጂ እንውሰድ። በ3 ዓመቷ ወደ ቤተ መቅደስ ወሰዷት። መላእክቱ ይለያያሉ በአገልግሎት ደረጃ ላይ ግን አንዱ ትንቢተ ነቢያት ነው ብያቸዋለሁ። ሁለተኛው የመላእክት አገልግሎት ነው ብያቸዋለሁ። የቅዱስ ገብርኤል አገልግሎት የማብሰር የቅዱስ ራሔል የመጠበቅ የቅዱስ ፋኑኤል ደግሞ ምግብ የማቅረብ ይህንን ቅዱስ ያሬድን ጠይቁት። አስተራያ መልአክ ዘኢኮነ ከመ ቀዲሙ ይላል። እንደ መጀመሪያው ያልሆነ መልአክ የመጀመሪያው የሚያበስር ነው። ሁለተኛው የሚጠብቅ ነው። ሶስተኛው ምግብ የሚያቀርብ ነው። እየሰማችሁ ነው። ወደ ቤተ መቅደስ ወሰዷት። በስንት ዓመቷ? በ3 ዓመቷ። አሁንም ቅዱስ ገብርኤል አለ። ወሰዱና ለዘካርያስ ሲሰጡት ባጭሩ ወደ ቤተ መቅደስ ገባች። ይህንን ደግሞ አንቀጸ ብርሃን በተባለው ድርሰት ላይ ተመልከቱ። ከመዝ ነበርኪ 10 ዓመት እንዘክራ ዘዚህ ባለ መላእክት ቴኪን እስኪወት ወጡ በመኪን ሰማያዊ ይላል እግዚአብሔር ባንቀጸ ብርሃን 12 ዓመት መላእክት ምግብ እያቀረቡላት። ይህ ብቻ አይደለም። አባ ሕርያቆስን ደግሞ ጠይቁት። ኦ ድንግል አኮ ወራዙስ ፍጡራን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ። የሚያነጋግሩሽ የሰው ልጆች አልነበሩም፣ መላእክት ናቸው አነጋጋሪዎች። እስኪ አመስግና ድንግል ማርያም። ይሄ ነው ተልእኮተ መላእክት ማለት። አንዱ መልአክ በምስራት መስመር ይዞ እየተጓዘ፣ ሁለተኛው መልአክ በጥበቃ ክፍል፣ ሶስተኛው መልአክ ደግሞ ምግብ በማቅረብ ክፍል፣ ሌላኛው መልአክ ደግሞ በምስጋና ክፍል። እነዚህ ሁሉ ግን እልፍ አእላፋታቸው ቁጥራቸው አይታወቅም። አንዱ የሚጠራው የአንዱ ክፍል ኃላፊ ብቻ ስለሆነ እየሰማችሁ ነው አይደል? እልፍ በእልፍ ናቸው የድንግል ማርያም አመስጋኞች፣ ቁጥራቸው አይታወቅም። እንደውም ሚካኤል በየማና ወገብርኤል በጸጋማ። ይሄ በሐዋርያት ተልእኮ 3 የምስጢር ሐዋርያት አሉ የሚባሉ አሉ። ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ። እነዚህ የምስጢር ሐዋርያት ይባላሉ። እናት ከልጆቿ ውስጥ ሁሉ ምስጢረኛው አይደለም። አባት ከልጆቹ ውስጥ ሁሉ ምስጢረኛው አይደለም። አንድ የባለስልጣን ሁሉም ምስጢረኛው አይደለም። ስለዚህ ከ12ቱ ሐዋርያት 3ቱ ሐዋርያት ምስጢረኛ ይባላሉ። በአጭሩ ምን አሳያቸው? የሞተ ማንሳት የኢያሪዮስን ልጅ እንዴት እንዳነሳው ምስጢር አሳይቷቸዋል። ማንሳት እንዴት ነው? ሌላኛው ሙሴ የጠየቀው፣ ኤልያስ ተስፋ ያደረገው፣ ዮሐንስ፣ ያዕቆብ፣ ጴጥሮስ የሚጠብቁትን ብርሃነ መለኮት በደብረ ታቦር የማቴዎስ ወንጌል ምዕራፍ 17 እንዲያዩ ያደረጋቸው እነዚህ 3 የምስጢር ሐዋርያት ናቸው። ወደ መላእክት እንምጣ። ሚካኤል፣ ገብርኤል፣ ሱራፌል። እነዚህ 3ቱ የምስጢር መላእክት ይባላሉ። እየሰማችሁ ነው አይደል? የምን መላእክት? የምስጢር መላእክት ይባላሉ። ቅዱስ ገብርኤል እስራኤላውያን እንዴት አድርጎ ማሻገር ማነው? ቅዱስ ሚካኤል እንዴት ማሻገር እንዳለበት ምስጢሩ ከእግዚአብሔር ተነግሮታል። ቅዱስ ገብርኤል በነደደው ሰዓት ውስጥ እየወረደ ምሕረትን እያደረገ እያበሰረ አዲስ ኪዳንን ብሉይ ኪዳን በአዲስ ኪዳን ይልቁንም ደግሞ መጋቢ አዲስ አምሳሌ ትስብእት መላከ ብስራት እንዲባል የተሰጠው ቅዱስ ሩፋኤል ደግሞ ስለ መዳን ይሄ ምን ይባላል? ቅዱስ ሩፋኤል ዶክተር ነው የሚባለው። ቤተክርስቲያናችን በመላይ ዶክተር የሚያጓልጅ ዶክተር ሐኪም ተብሏል። ስለዚህ እነዚህ መላእክት ሁሉ የእሱ አገልጋዮች ናቸው። በአጭሩ ግን እነሆ 12 ዓመት በቤተ መቅደስ፣ 3 ዓመት በእናት አባቷ፣ በ15 ዓመቷ አሁን አለንበት ደረስን። እስኪ ሁላችሁም ተናገሩ። መልአኩ በሉ ወዳለችበት ቦታ ገባ። እዚህ ላይ ነው። በስንት ዓመቷ ነው? በ15 ዓመቷ። 3 ዓመት በእናት አባቷ፣ 12 ዓመት በቤተ መቅደስ፣ በ15 ዓመቷ ከቤተ መቅደስ አይሁድ ትውጣልን ብለው ተነሱ። በመጀመሪያ መጥቁር የሚባል አንድ የአጋንንት አለቃ እንዲያጠፋላቸው
ሂደው መመዘን የሚገባቸውን ብር መዘኑለት። ምን ችግር አለ? ሰማዩንም መጠቅለል ምድርን መሰብሰብ ይችላለሁ ብሎ 300 ልቡሳነ ሥጋ አጋንንትን ይዞ መንገድ ሞከረ። ቅዱስ ገብርኤል መንገድ ላይ ጠበቀና ሁሉንም አመድ አደረገና ድንግል ማርያምን ጠበቃት። ክብርና ምስጋና ለታላቁ መልአክ ያያችሁ። ይህንን በመጽሐፈ ነገሥት ላይ ስትመለከቱ ሕዝቅያስ በተጨነቀ ጊዜ ቅዱስ ሚካኤል ወርዶ 185 የሰናክሬምን ወታደር የሕዝቅያስን ጠላት አመዳጅ ለልጁ ለእናቱ ለድንግል ማርያም ማድረግ ለእግዚአብሔር ትንሽ ነገር ነው። ስለዚህ እናደረገና መጨረሻ እንደገና ተውጣልን ሲሉ ከቤተ መቅደስ ወጣ። ወደ ዮሴፍ ቤት ገብታ በሶስት ምልክት፣ አንደኛው ዕጣን ነው፣ ሁለተኛው በትሩ ላይ ያለ ጽሑፍ ነው፣ ሶስተኛው ርግብ በላዩ ላይ አረፈች። የእግዚአብሔር መልአክ ደግሞ ኦ ዮሴፍ ኢትፍራ ለሲዮታ ለማርያም ፍርድከ፣ ዮሴፍ ሆይ ማርያምን ይልቁንም እጮኛህ ማርያምን ይዘህ ለመሄድ አትፍራ፣ ይዘሃት ሂድ፣ ከእሷ የሚወለደው ከመንፈስ ቅዱስ ነውና አለው ቅዱስ ገብርኤል። ይህ መልአክ ነው። ኧረ አመስግኑት ይህንን መልአክ። እኮ ነው እኮ እናንተ። ከዚህ በኋላ 6 ወር በቤቱ አስቀመጠ። ስንት ወር አልኳችሁ? ነጋዴ ነውና ሊነግድ ሲሄድ ሰማይ ሩቅ አደራ ጥብቅ ነውና የልጆችን ነገር አደራ። የማቴዎስ ወንጌል ምዕራፍ 13 ላይ የምናውቀው ዮሴፍ የምናውቃት ማርያም የጠራቢው የዮሴፍ ልጅ አይደለምን እያሉ ተሰናከሉበት። ይህንና የምናውቃቸው ወንድሞቹ ያዕቆብ፣ ይሁዳ እያሉ ይቆጥሩ ነበር። ለምን ከተባለ ድንግል ማርያም ከቤተ መቅደስ ወጣ። የገባችው ቤተ ዮሴፍ ነው። ቤተ ዮሴፍ ደግሞ እናታቸው የሞተችባቸው ልጆች እነሆ ነበሩ። እነዚያን ልጆች አሳድጋለችና እሱም ደግሞ በቤተ ዮሴፍ እነሆ አድጓልና ወንድሞቹ ይባላሉ። ምኖቹ ይባላሉ? ምኖቹ ይባላሉ? ይህንን ነው እንግዲህ መልአኩ ቅዱስ ገብርኤል በ6ኛው ወር ይለናል። ትምህርታችን ጠቅለው በስንተኛው ወር? በ6ኛው ወር ወበሳድስ ወር ተፈኖ ገብርኤል መልአክ እምኀበ እግዚአብሔር። በ6ኛው ወር ገብርኤል የተባለ መልአክ ወይም ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ገሊላ መጣ። ገሊላ ውስጥ ቤተልሔም ውስጥ ማን ነበረች? ኢየሩሳሌም ማን ነበረች? ድንግል ማርያም። ድንግል ማርያም ምን እያደረገች? የሙት ልጆችን እያሳደገች። እኛ ስራ እንንቃለን። ድንግል ማርያም የመጀመሪያ መነሻዋ ሞግዚትነት ነው። 7 ወንዶች እናታቸው ጥላቸው ያረፈች ልጅ ያረፈች እነዚያን ልጆች ዳቦ እየጋገረች ውሃ እየቀዳች በጀርባዋ ቧንቧ በሌለበት ዘመን በጀርባዋን ስራ እየተሸከመች ነው ያሳደገቻቸው። ትውልዱ ያነበዋል ግን አያውቀው። ለዚህ ነው ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስን ፊልጶስ ምንድን ነው ያለው? የምታነበውን ታውቀዋለህ? አሁን ትውልዱ የተቸገረው መጽሐፍ ቅዱስ ተሸክሟል፣ ግን ያነበውን አያውቅም። ያለማወቅ ችግር። ምክንያቱም እዚያ ጋር መልሶታል። የዮሴፍ ልጅ ነው እያሉ ወንድሞቹን ነገሌ ናቸው እያሉ ተሰናከሉበት። ከመሰናከሉላችን እግዚአብሔር ይሰውረን። ወዴት ገባ? ወደ ቤተልሔም። ወዴት? ወደ ገሊላ። ናዝሬት እምገሊላ ትንስ አተደ ወበጸጋ ስትሊ አልፈርፈደ። አዎ ለድንግል ማርያም መወለጃነት ኢየሩሳሌም ተመርጣለች። መጨረሻ ላይ እንመጣበታለን። ተመርጣለች፣ ጸጋዋን ለብሳለች። ልደተ ክርስቶስን፣ ልደተ ድንግል ማርያምን፣ ጥምቀተ ክርስቶስን እስከ ቀራንዮ ድረስ ተቀብላለች ኢየሩሳሌም። ለዚህ ነው ወጸጋ ወረደ። የሚገርመው ነገር ባህሪዋን መሰለላት፣ መስሎት አያት ይላል። ምንድን ነው መልአኩ ወተናገራ በነገረ ብሔራ ታምጣነ ትክል ተወፎ ይል ነው። ባህሪዋን መሰለላት፣ መስሎት አያት። ምንድን ነው ሰው መስሎት አያት፣ ግን ምንድን ነው መልአክ ነው። ማን ነው? ቅዱስ ገብርኤል ነው። በሁለት ነገር፣ አንድ ሰው መሰላት፣ ሁለት አነጋገሯ የእርሷ ባህሪ የሰው ባህሪ መሰላት። ይህ ነው አርወሲሶ በእዝና ኩሎ ዘለሃቆ ነገራ እግዚአብሔር ከላከው
ወይም ከነገረው ሳይቀንስም ሳይጨምርም መጣና ወተናገራ በነገረ ብሔራ በምታውቀው ቋንቋ እንዲህ አለ። የሚገርመው ነገር 5500 ዘመን አዳምና ሔዋን በ7 ዓመታቸው የተገፈፉትን ጸጋ ይዞ መጣና እስኪ ሁላችሁም ተናገሩ። ጸጋን የተመላሽ ሆይ በሉ። ደስ ይበልሽ። እስኪ ድገሙት። ምን አላት? እኔ ገርመኛል። አንድ መልእክት እዚህ ጋር አሁን አንዳንድ ጊዜ ሌሎች ወገኖቻችን አባታችሁ ነው ያለ እመቤታችን ቅድስት ድንግል ማርያም ግን ጸሎት የለም ይላል። አለ የለም። ይሄ አሁን የምንነጋገረው ቅዱስ ገብርኤል የጸለየው ጸሎት ነው። ማቴዎስ 6 ላይ ያለው መድኃኒዓለም የጸለየው እየሰማችሁ ነው። መድኃኒዓለም የጸለየው ጸሎትና መልአኩ የጸለየውን ጸሎት ማገናኘት ነው አይደል? ለምን ከተባለ ቃልና ሥጋ መጋቢት 29 ቀን የአምላክ ሰው መሆን የሰው አምላክ መሆን ወበይን ተዝደለው ከመይቁር ዜና ሐለ ማርያም መላእክቱን ባሉበት ስላረጋጋ የድንግል ማርያም አምሳሊ ቅዱስ ገብርኤል ተባለ። እስኪ አመስግኑት። የነማናት ይሄ እኮ ነው። ስለዚህ ጸጋን የተመላሹ ያን ምን ማለት ነው? በሔዋን ምክንያት ተወስዶ የነበረው ጸጋ ባንቺ ተመለሰ ነው። እስኪ አመስግኑት። በድጋሚ ይህን ነው የሚናገረው። ቀጠለ። ቡርክት አንድ ማለት ከሴቶች ተለይተሽ ተናገሩ። ከሴቶች ተለይተሽ የተባረክሽ ነሽ። በቃ መርገመ ሥጋ መርገመ ነፍስ ያልወደቀብሽ ያላረፈብሽ በረከተ ሥጋ በረከተ ነፍስ የምታስጭ ድንግል በሕሊናኪ ወድንግል በሥጋኪ በሥጋሽም በሐሳብሽም ድንግል ነሽ። ጆሮሽ ድንግል ነው። ቅዱስ ገብርኤል ነው የሰማው። ዓይንሽ ድንግል ነው። ስትወልጁ መድኃኒዓለም ብቻ ነው ያየው። ወእሲትኒ እምከመወለደ ተወልዳ ይትዘከሮ ለሕማማ ይላል። ሴት ልጅ 9 ወር ከ5 ቀን ጸንሳ ያላትን ነገር ሁሉ እንደ ሳይንሱም እንደ ባህልም እንደ ሃይማኖትም ጠብቃ ተንከባክባ ከቆየሽ በኋላ በምትወልድበት ሰዓት ጭንቅ አለ፣ መከራ አለ። በምንም ይሁን በቀዶ ጥገናም ይሁን ኖርማል አወላለድ ወልዳ ስትጨርስ ቀና ብላ የወለደችውን ማየት ትፈልጋለች። እስኪ ቀና በሉ። እመቤታችን ወልዳ ቀና ብላ ያየችው ማንም ብቻ ነው? ንገሩኝ እስኪ አመስግኗት እናታችን ንገሩ። እሱና ያየችው ድንግል ናት። አዎ ይህንን እስኪ እንጠይቁት። 44 ቁጥር 1 ላይ መልአኩ ቅዱስ ገብርኤል ወደ ምስራቅ ተመልከተ አለ። ወደ ምስራቅ ሲሄድ በራየው ተዘግቷል፣ ተዘግቶ ይኖራል። ነገር ግን ቀይ ጎልማሳ ገባ ወጣ። ምንድነው ምስጢሩን ንገረኝ ስለው ቀይ ጎልማሳ ማለት መድኃኒዓለም ነው። ገባ ማለት ተጸነሰ ነው። ወጣ ማለት ተወለደ ነው። በሩ ግን ለዘላለም ተዘግቶ ይኖራል። ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ በድንግልና እናቱ ትኖራለች። ክብርና ምስጋና ለስሙ ይሁን። ይህ ነው የሚናገረው ማለት ነው። ሴት ልጅ በምንም ይሁን በምን ቅድም እንዳልኳችሁ ወልዳ በቀዶ ጥገና ወልዳ ቀና ብላ ልጅ አለ ወይ ብላ ወደ ልጇ አይኗን ትሰቅልና አለ ስትባል መከራዋ ይጠፋላታል። ልጅሽ የለም ስትባል ግን ከመከራ ላይ መከራ ይሆንባታል። ይህን ነው እመቤታችን ግን ከዚህ ነፃ ናት። ከዚህ ነፃ ናት። ልትቆጠር ስትሄድ አረጋዊ ጻድቅ ዮሴፍን ቦታ ፈልጋለችው። ላንቺም ይሆን የለም የከብቶች ግርግም ግን አለ። እሷ ያውቆም እሷ ግን በጥሪት ታውቋለች። ማንን እንደምትወድ የት እንደምትወድ ማርያም ሰጣቅ ዘንድ ሁሉ ተወዱ ስተነቃ ሁሉን በልቧ ተጠብቀው ነበር። እሱ ግን አያውቅም ነበር። የከብቶች ግርግም አለ። ራቆም ትዝ አላት። በማይከለ ክሬንስ ሪኩከ በሁለት እንስሳ መካከል በላሞችና በአህዮች በመላእክትና በሰው በብሉይ ኪዳንና በአዲስ ኪዳን በዮሴፍና በኒቆዲሞስ በዚህ መካከል አየሁ የሚለው ትንቢት ለእሷ ሩቅ አልነበረም። እሱ ነው መውለጃ ያለችና ወደ ቤተልሔም ገደም ብላ መድኃኒዓለም ወለደችው። አይኗን ቀና ብላ ያየችው መድኃኒዓለም
ስለዚህ እነሆ ደስታይ አዎ ተበስይ ብስይ ቶምን ተጸጋ እግዚአብሔር ምስለኪ ጸጋን የተመላሽ ሆይ ደስ ይበልሽ ቡርክት አንቺ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ቀጠለ የማኅፀንሽ ፍሬ ቡሩክ ነው አለና እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ አዎ ነስቶ አንድ አካል አንድ ባህሪ በአንቺ ማኅፀን አምላክ ይወሰናል። ደስ ይበልሽ አላት። እሷን እነሆ ይህ እንዴት ይሆናል አለችው። አብርሃምን ሳራን አመጣ። ኤልሳቤጥ 6 ወር እንደሆነ አስነገራት። ሶስተኛው ግን ለእግዚአብሔር የሚሳነው ነገር የለም ሲላት አንባው ስለነበረ ይሁንልኝ ስትል ከቅዱስ ገብርኤል የመጣው መልእክት በሙሉ ቅድም ያልኳችሁ ኢሳይያስ ድንግል ትወልዳለች አለ። ኤልሳ አዲስ ማሰሮ አለና እሱን ደግሞ ጨው አለ። ፄው ዘአጣሙ ለርሱት ውእቱ ኢየሱስ ክርስቶስ አለ። ኤልሳ ያያት ማሰሮ ድንግል ማርያም ናት። ኤልሳ ያየው ጨው መድኃኔዓለም ነው። የኢያሪኮን ውሃ የለወጠው ዓለምን የሚያድን መድኃኔዓለም ከእሷ ይወለዳል። ክብርና ምስጋና ለድንግል ማርያም። ይህን ነው ይዞ የመጣው ቅዱስ ገብርኤል። ኤልያስ ርቦት ተራራ ላይ ወጥቶ ምግብ ባጣ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ነካ አደረገና ተነሳ ብላ አለው። ሲነሳ መሶበ ወርቅ ድንግል ማርያም፣ ሲከፍተው ህብስት የተባለ መድኃኔዓለም፣ መሶበ ወርቅ የተባለች ድንግል ማርያም። ከድንግል ማርያም አምላክ መወለዱን ኤልያስ አየ። አንድ ብቻ ሚክያስ 5 ላይ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም፣ ምድራውያን ሰዎች እንደጨፈሩብሽ ሰማያውያን መላእክት መጥተው ይዘምሩብሻል። ለምድራውያን ነገሥታት እንደተሰዋብሽ ለሰማያዊ አምላክ ምስጋና ይልቁንም መስዋዕት ይቀርብብሻል። እንዲህ እንደሆንሽ አትቀሪም። ድንግሏ መጣ በዚህ ቦታ ላይ የዓለምን መድኃኒት ትወልዳለች ብሎ ነቢያት አጠቃላይ 31 ነቢያት ስለ ድንግል ማርያም እናትነት ስለ መድኃኔዓለም ልጅነት 5500 ዘመን ተናገሩ። ይህንን ጠቀለለና ቅዱስ ገብርኤል ይዞ መጥቶ ለድንግል ማርያም መጋቢት 29 ቀን አዎ በቃሉ በጆሮዋ ነገራት። ቅዱስ ያሬድ ደግሞ ምን ይላል? ተወክፈት በልባ ለሐዲር ውስተ ከርሳ ደብተራሁ ሰማያ። ያን ሁሉ የ5500 ዘመን ትንቢት ሰብስባ መጣና በጆሮዋ ሲነግራት እሷ ደግሞ በልቧ ተቀበለችው። ለሐዲር ውስተ ከርሳ ደብተራሁ ሰማያ መድኃኔዓለም ማደሪያው ድንኳን አድርጎ መጧታልና መጋቢት 29 ቀን ከቅዱስ ገብርኤል ይሁንልኝ ብላ አዎ በአማናዊ ቃሏ አማናዊ የሆነውን ጽንስ ስትቀበለው ቃል ስትቀበል መድኃኔዓለምን ጸነሰችና ታኅሳስ 29 ቀን መድኃኔዓለም ወለደችው። ክብርና ምስጋና ለመድኃኔዓለም። ከኔ ጋር ናችሁ አይደለ? ከኔ ጋር ናችሁ አይደለ? እግዚአብሔር ከሁላችን ጋር አይሁን። እሺ ትምህርት ልጨርስ፣ ደህና ዋሉ ልበላችሁ። እግዚአብሔር ከሁላችን ጋር አይሁን። ቅዱስ ገብርኤል ግን የገባው ድንግል ማርያም ብቻ ነው። አዳምና ሔዋን በአንድ ወቅት ተጣሉ። ኦሪት ዘፍጥረት ምዕራፍ 3 የምናውቀው ነው። በለስን በ7 ዓመታቸው ወደ አዳም ሰይጣን ሄዶ እንዲበላ ቢጋብዘው አዳም አልሰማው። ወደ ሔዋን ሄደና አሳታት። ቅዱስ ገብርኤል አዎ እዚህ ላይ ነው ጉዞውን የጀመረ በሰው ልጆች ሕይወት። አዳም በአንቺ ምክንያት ገነትን ያክል ቦታ እግዚአብሔር ያክል ጌታ አጥቻለሁና ዘወር በይ ሲላል ቅዱስ ገብርኤል መጣና አዳም አለ። ቅድም የመጣው ሰይጣን ነው ቢያስት፣ አሁን የመጣው ግን የሚያስታርቅ መልአክ ነው። የሚያስታርቀው መልአክ እግዚአብሔር ይላክልን። የሚያጣላማ ሞልቷል አይደል? የሚያጣላ ሞልቷል። የሚያስታርቀውን ይላክልን እግዚአብሔር። የጥላቻ ሰውማ ሞልቷል። የሰላሙን መልአክ እግዚአብሔር ይላክልን። መጣና ምን አለ? አዳም አለ። አቤት በእሷ ምክንያት ከእግዚአብሔር ጋር ተጣልተሃል። በእሷ ምክንያት ነው የምትታረቀውና ታረቃት ነው። ምን መልአክ? ይሄ መልአክ የሚያስታርቅ መልአክ ነው። እስቲ አመስግኑት። ይሄ ነው የመጀመሪያው። ቀጠለ ብቻ አይደለም። ዳንኤል በተጨነቀበት ጊዜ በአንበሳ ጉድጓድ ውስጥ ገብቶ ዳንኤል ጭንቀት ተወግዶልሃል፣ አናብስት አጫዋቾች እንጂ የሚበሉ አይደሉም አለ። ይህ ብቻ አይደለም። ትንቢተ ዳንኤል ምዕራፍ 3 ላይ 3 ወጣቶቹ ሰዓት ውስጥ በወደቁበት ሰዓት ላይ
እዚያ እሳቱ ውስጥ ገብቶ እነዚያን ወጣቶች አዳነ። አመስግኖት ይመናል ገባ ሊያድናቸው። ይህ ብቻ አይደለም። ቂርቆስና ኢየሉጣ በፈላ ውሃ ውስጥ በገቡ ጊዜ ወረደ መልአከ እግዚአብሔር ዘስሙ ገብርኤል። እነሆ የእግዚአብሔር መልአክ ቅዱስ ገብርኤል ወረደና ውሃውን ያን የፈላውን ውሃ ነካ ሲያደርገው ወኮነ ሎሙ ከመ ማይ ቆሪር እንደ ጧት ውሃ ጀርባ የሚነድር ቀዝቃዛ ሆነና ይልቁንም ይላል በጸሎቱ ለቅዱስ ቂርቆስ ወጣማይ ሙስተጽሕት ወኮነ ጥምቀት ላገተ እግዚአብሔር ያ ደሞት የተዘጋጀው የፈላ ውሃ ለጥምቀት ሆነላቸው። ክብርና ምስጋና ለመድኃኒዓለም ለጥምቀት አደረገላቸው። ዮሐንስ አፈወርቅ የተናገራት አንዲት ነገር አለች። እሷ ልናገርና ደህና ዋሉ ልበላችሁ። ዮሐንስ አፈወርቅ በነገራችን ላይ ቤተ ክርስቲያናችን ካፈራቻቸው ዕንቁ በመጽሐፍ ብትሉት፣ በተግሳጽ ብትሉት፣ በድርሳን ብትሉት በሁሉም ነገር የተዋበ አባት ዮሐንስ አፈወርቅ ማለት እናቱ ሲናገር ሐረገ ወይን ተተክለ በኢየሩሳሌም ልበ አምላክ ዳዊት አጸደ ወይን አፍለስከ እንግሥ ሰደርከ አሕዛብ ወተከልከኪሃ ይላል። ከግብፅ የወይን ግንድን አመጣህ፣ አሕዛብን አባረርክ። ቅዱሳኑን በኢትዮጵያ ተከልክ ነው ባጭሩ። 9 ቅዱሳንን ከሮም ከአንጾኪያ ገብረ መንፈስ ቅዱስን ከግብፅ አምጥቶ ለኢትዮጵያ አባት አደረገ ነው። አመስግኑት መድኃኒዓለም። ሲተረጎም የተረጎመው እንደዚያ ብሏል። ሊቁ ዮሐንስ አፈወርቅ የወይን ግንድ በኢየሩሳሌም ተተከለ አለ። ይህንን ደግሞ ኢሳይያስና ልበ አምላክ ዳዊት እንዲሁም ደግሞ ቅዱስ ያሬድ ይጋሩታል። ሶስቱ ተወስበት ምስሮ እሴይ አለ ኢሳይያስ። ቅዱስ ያሬድም ይህንኑ ደገመው። ከዳዊት ስር እማ አምላክ ትገኛለች፣ ከእማ አምላክ መድኃኒዓለም ይወለዳል የሚለው ኢየሩሳሌም ላይ የወይን ግንድ ተተከለ ማለት እመቤታችን ድንግል ማርያም ኢየሩሳሌም ተወለደች ማለት ነው። እስቲ አመስግኑት መድኃኒዓለም። ይህን ነው ቅድም ያቆየው። አሕዛብ ነሱ ጽጌረዳ አሕዛብ የአበባውን ፍሬ ወይም አበባውን ጨበጡ ያዙ። ዮሐንስ አፈወርቅ አሕዛብ ነሱ ጽጌረዳ ያላወቁ አላወቁ፣ ያላመኑ አላመኑ። ለነሱ ያልተሰጣቸው ነገር ለነሱ ሆነላቸው። የተሰጠንን ነገር እግዚአብሔር እንዳይወስድብን እግዚአብሔር አምላክ ሁላችንን የሚጠብቀን አሜን በሉ። ወሶኩሰ ተርፈ በአበ አይሁድ አሕዛብ ነሱ ጽጌረዳ። አሕዛብ የጽጌረዳ አበባ ጨበጡ፣ እሾሁ ግን በአይሁድ ቀረ ይላል። ምን ማለት ነው? ድንግል ማርያም ኢየሩሳሌም ተወለደች፣ በኢየሩሳሌም መድኃኒዓለምን ወለደች። ድንግል ማርያምን ኢየሩሳሌም አሳደረቻት፣ ወደ ግብፅ መጣች። ግብፅ ግን ድንግል ማርያምን ተቀበለች። በረከት የተሰጣቸው አይሁዶች ድንግል ማርያምን ከልጇ ጋር በሄሮድስ ምክንያት አሳደው መርገምን ተሸከሙ። ግብፅ ግን አንበሳ፣ ዘንዶ፣ ጥጃ የምታመልከዋ ድንግል ማርያምን ከልጇ ጋር አስተናግዳ አበባ ጨበጠች፣ በረከት ጨበጠች። በረከት ጨበጠች። ይህንን የሚናገር ኢየሩሳሌም ተወልዳ አድጋ በኢየሩሳሌም ልጇን ወልዳ እናትና ልጅን በሄሮድስ ምክንያት አሳደድ ወደ ግብፅ። ግብፅ ግን ኢየሩሳሌም የገፋችውን የ33 ዓመት ከ3 ወር ከ10 ቀን እንግዳ መድኃኒዓለምን ግብፅ ተቀበለች። ምን ግብፅ ኢትዮጵያ ማስተናገደች? እስኪ ያመስሉት እግዚአብሔር ኢትዮጵያ ማስተናገድ። ከአክሱም ጽዮን እስከ ዝዋይ ድረስ በኪደተ እግር፣ አንዳንድ ጊዜ በእግሩ ድንኩል ድንኩል እያለ፣ አንዳንድ ጊዜ በዘባነ ድንግል ማርያም በእናቱ ጀርባ ሆኖ ኢትዮጵያን ባረከ መድኃኒዓለም። የግብፅ በረከት ለእኛም ደረሰን። ይቀጥልና ዮሐንስ አፈወርቅ ምን ይለናል? አሕዛብ ሕፃኑን አውቀው ሳይሆን ድንግል ማርያምን አውቀዋት ሳይሆን የነቢያት ትንቢት አስቀድሞ ተነግሮ ስለነበረ ግብፅ